ሄሎ ተመልካቾቻችን እንደምን ዋላችሁ? አማን ነው። እንግዲህ ባለፈው በተነጋገርነው ነገር ዲቴል የፍየሎችን ቤት አሰራር በተመለከተ ዲቴል አሳያችኋለሁ ብዬ ነበር። ዛሬ ይሄንን ነው ማሳያችሁ። ዛሬ አሁን እየተሰራን ያለ ነው ይሄ ምንድነው? እንደምታዩት ይሄ ፒላር አለ። በዚህ ፒላር ላይ ርብራብ እንመታለን 50 ሴንቲሜትር ከታች ወደ ላይ እናረግና ርብራብ እንመታለን። አሁን ይሄ የምታዩት ክስካሶ ድንጋይ ደግሞ ምንድነው? አርማታ እናረግበትና ሽንታቸውን ሲሸኑ ከርብራቡ ወደ ታች ሄድና ተንሸራቶ ይወርዳል ማለት ነው። ውሃ እንጨምርበታለን። ሌላ ጊዜ በየሶስት ቀኑ እናጥባለን። ያ ውሃው ሽንታቸውን እያጠበ ይወስዳል። ፈረከሳቸው እንግዲህ ኩሳቸው ምናምን አራቸው ያው እንትነው ምንድነው ያው እንትናቸውን የሚጥሉት ሺታቸውን ምንድነው የምናደርገው? እሱን ከጣውላ ላይ እያነሳን ወደ ፍግነት እንቀይራለን። ስለዚህ ሽንታቸው ብቻ ነው ወደ ታች የሚወርደው ማለት ነው። በዚህ መሰረት ይሄን እየሰራ ነው። ስለዚህ ሁሉም እንደዚህ 4 ሩሞች አሉ። 4ቱንም ሩም በእንደዚህ አይነት መንገድ እንሰራለን ማለት ነው። ስለዚህ ይሄ አንደኛው ቴክኒካል ነው። ለምንድን ነው ይሄ የምናደርገው? ዋናው ነገር ምንድነው? በተፈጥሯቸው ያው ፍየሎች በጣም ጭቃ ነገር አይወዱም። ጭቃ ምናምን ካለ ይሄ ፉት ሮት የሚባል በሽታ አላቸው። ፉት ሮት በሽታው ያን እየተገባ ባክቴሪያ ምናምን እግራቸው ላይ ይመጣል። ከዛ ወደ ህመም ይቀየራል። በጣም አደገኛ እንትን ይሆናል። ሌላው ነገር ደግሞ ምንድነው? ሽንታቸውን ራሱ ሲያሸቱት ብሮንካይት እና እዚህ ላንጋቸው ላይ የሽታው ከመጣ ሙቀት ላይ ስፔሻሊ በሙቀት ጊዜ ወደ ላንጋቸው ወደ ከፍ ያለ ሽታው በመጣ ሰዓት ያን ስሜል ይወስዱታል። ያን ስሜል ከወሰዱት ደግሞ በሽታ የመያዝ ብሮንካይታቸው ላይ በሽታ የመያዝ ነገር ይኖራል። ባክቴሪያ ይገባል እና እንደዚህ አይነት በሽታዎችን ሊያጋልጣቸው ይችላል። ስለዚህ በዛ አይነት መንገድ ነው ያን ታሳቢ ያደረገ ሁሉ ጊዜ ዋሽ የሚደረግ። ከፍ ብለው ይቆማሉ፣ ሽንታቸው ብቻ ይወርዳል። ሽንታቸው ሲወርድ ደግሞ በየሶስት ቀን ውሃ እናደርግበትና በቱቦ አርገን ውሃውን ሽንታቸውን አጥበን ወደ አትክልቶች እናደርጋለን ማለት ነው። በእንደዚህ አይነት መንገድ ስራውን መስራት ይቻላል ማለት ነው። ምንም አይነት እንትን ፍጋቸውን ቀጥታ ወስደን አትክልታቸውን ላይ ወይም በማዳበሪያ አድርገን ፍጋቸውን ኢቭን የሚሸጥ ሰዎች አሉ፣ የሚገዙ ሰዎች ስላሉ በእንደዛ አይነት መንገድ ለነሱ ማስተላለፍ እንችላለን። በጣም ብዙ አይነት ጥቅሞች አሏቸው ማለት ነው። በእንደዛ አይነት መንገድ ይሄን ዛሬ እየሰራን ነው። ከዚህ በኋላ ያሉትንም ርብራቦች አሉ። አሁን ዛሬ ፈረከሱን ነው የምንሞላው። ይሄ ስሎፒውን ከሞላን በኋላ ከጨረስን በኋላ ወደ ርብራቡ ነው የምንመጣው። አብራችሁን ቆዩ። ብዙ ነገር እንማማራለን። ቴክኒካሊ በትንሽ ቦታ ላይ ጽድት ያለ ስራ መስራት መቻል አለብን። ፋትኒንጉን በተመለከተ የፍየሎችን የጤንነታቸውን በተመለከተ ምንም ነገር እንዳያሳስበን መጀመሪያ ሁሉም ነገር አርቆ በጥሩ ሁኔታ ላይ ነው ፍየሎቹ የሚገቡት። በሽታ ይዘው እንኳን ቢመጡ መለያ ክፍሎች አሉ። 4 ክፍሎች አሉ፣ ነግሬያቸዋለሁ ባለፈው። የሴቶች አለን፣ የወንዶች ሙክት የሚደረጉት አሉ። ሌላው የታማሚ ክፍሎች አሉ። ሌላው ደግሞ አዲስ እናመጣ ለይተን የምናስቀምጣቸው ክፍሎች አሉ። ስለዚህ በእንደዚህ አይነት መንገድ ነው ስራውን እየሰራን ያለ ነው ማለት ነው። ምክንያቱም ለይተን ካስቀመጠን ምንም ነገር ሊፈጠር የሚችልበት ኮንዲሽን የለም ማለት ነው። እንደዛ ነው። አብራችሁን ቆዩ። መልካም ጊዜ። ቴንክ ዩ